ትንባሆ ስለሚጠጡ ሰዎች ታላቅ ምስጢር ከጌታችን የተናገራቸው የጻድቁ የአባታችን የአቡነ ዘርአብሩክ ታሪክ በአጭሩ ለሌሎች የተዋሕዶ ልጆች ሸር በማድረግ አድርሱልኝ። አባታችን አቡነ ዘርአብሩክ አባታቸው ደመ ክርስቶስ እናታቸው ማርያም ሞገስ ይባላሉ። አገራቸው ጎጃም ግሽ አባይ ነው። አባታችን ኅዳር 23 ተጠንሰው ነሐሴ 27 ተወልደው በተወለዱ 7 ዓመት ሲሞላቸው ሮብና ዓርብ መጾም ጀምረዋል። በ7 ዓመታቸውም ይህ ዓለም ክፋቱን እንዳላይ ዓይኖችን አሳወርልኝ በማለት ዓይናቸውን እንዲጠፋላቸው አምላካቸውን ለምነው አምላክም ፈቅዶላቸው ታውረው ነበር። ከ7 ዓመት በኋላ ለዓለም የምታበራ ብርሃን አደርግሃለሁ፣ ዓይንህን ይበራል በማለት ዓይናቸውን ብርሃን አድርጎላቸዋል። ጻድቁ 12 ክንፍ የተሰጣቸው ሲሆን በ12 ክንፋቸውም የሰማይን ደጆች ሁሉ ገሃነመ እሳትን አልፎ በመሄድ ቀጥታ በስሉስ ቅዱስ ዙፋን ፊት ቆመው ይጸልያሉ። ከ24ቱ ካህናተ ሰማይ ጋር በመንበሩ ከፈጣሪ ስልጣን ተሰጥቷቸዋል። አባታችን ዘርአብሩክ በወቅቱ በነበረው አገረ ገዢ ፊት በሐሰት ተከሰው ለ5 ዓመታት ያህል በእስርና በእንግልት ሲኖሩ በእነዚያን ጊዜ ሁሉ ምግብ የሚባል አይቀምሱም ነበር። ከእስር ቤትም 5 ዓመት ሙሉ ሲሰጣቸው ያጠራቀሙት የነበረው ምግብ ትኩስ ሆኖ ተገኝቷል። ከመታሰራቸውን በፊት የጸሎትና ሌሎች መጻሕፍቶቻቸውን ለሰዎች አደራ ብሰጣቸው ይክዱኛል ብለው አስበው መጻሕፍታቸውን ለአባይ ወንዝ አደራ የሰጡ ሲሆን ከ5 ዓመት በኋላ ከእስር ተፈተው ሲመለሱ በወንዙ አጠገብ እንደደረሱ ጸሎት ካደረጉ በኋላ ጊዮን ሆይ በእግዚአብሔር ፊት በአደራ የሰጠውሽን መጽሐፍ ግሽ ትፊ ብለው እጃቸውን ወደ ወንዙ ሰደው መጻሕፍቶቻቸውን ሳይረጥቡና ሳይበሰብሱ ከወንዙ ውስጥ አውጥተዋል። የጊዮን ወንዝ ግሽ አባይ ወይም አባይ እየተባለ መጠሪያ የተጀመረው ከዚህ ጊዜ ጀምሮ ነው። ጌታችን ለአቡነ ዘርአብሩክ ትንባሆ ስለሚጠጡ ሰዎች ታላቅ ምስጢር እንደነገራቸው ገድላቸውም ይናገራል። ቅዱስ አባታችን በየቀኑ ለ7 ሰዓታት ያህል በሲኦል ውስጥም ቆመው በመጸለይ ብዙ ነፍሳትን ከእሳት ያወጡ ነበር። አንድ ቀን ብዙ ነፍሳትን ካወጡ በኋላ አንዲት ነፍስ ግን ከሲኦል ግድግዳ ጋር እንደ ሰም ተጣብቃ እምቢ አለቻቸው። አባታችንም ያችን ነፍስ አወጣለሁ ሲሉ ቆመው ሲጸልዩበት የነበረው የሲኦል እሳት አሁን ያችን ነፍስ አወጣለሁ ባሉ ሰዓት ግን አቃጠለቻቸው። እሳቸውም ያችን ነፍስ እዚያው ሲኦል ጥለው በማውጣት ጌታችንን የዚች ነፍስ ኃጢአት ምንድን ነው አሉት። የዚህን ጊዜ ጌታችን ትንባሆ ስለሚጠጡ ሰዎች ታላቅ ምስጢር የነገራቸው ይኸውም አባ ሐዊ የሚባል ጻድቅ ያስተላለፉት ግዝት የጸና እንደሆነ ነው። ጌታችን ለአቡነ ዘርአብሩክ የነገራቸው ዝርዝር ታሪክ በድርሳነ መድኃኔዓለም ላይ እንዲህ ተጽፎ ይገኛል። ትንባሆ የሚጠጡ ሰዎች ለምን ለማቆም እንደሚቸገሩና በመጨረሻ ምን እንደሆኑ ይቅርታውና ምሕረቱ ከሁላችን የጥምቀት ልጆች ጋር ይሁንና ጌታችን ኢየሱስ ክርስቶስ መድኃኔዓለም ያደረገው ታምር ይህ ነው። አባታችን ዘርአብሩክ መድኃኔዓለምን እንደወደደውና በየወሩ በ27 ቀን በዓሉን እንደሚያከብር በ10/6 ቀንም ኪዳነ ምሕረትን እንደሚያከብር እነሆ ነግራችኋለሁ። ባለሟልነት ባገኘ ጊዜም መድኃኔዓለም የእሳት ፈረስና የመስቀል ምልክት ያለበት የወርቅ በትርም በሰጠው ጊዜ ወደ ሲኦል ሄደና መሸከም የምትችለውን ያህል ነፍስ አውጣ አለው። ሄዶም ወደ ሲኦል ገባ። ነፍስ በነፍስ ላይ እንደ ንብ እየተጨናነቁ በሰውነቱ ላይ ታዝለው ነፍሳትንም ይዞ ሲወጣ አንዲት ኃጢአተኛ ዘርአብሩክ ብቻዬን ቀረው አውጣኝ አለው። ዘርአብሩክም ወደ እርሱ ተመልሶ ሳበው። ስም ከፈትል ጋር እንደሚጣበቅ ከሲኦል ጥልቅ ጋር ተጣብቆ እምቢ አለው። የእሳቱም ነበልባልም ዘርአብሩክን አቃጠለው፣ እርሱን ተወው፣ ክብር ይገባዋል። ከዚህም ነፍሳት ይዞ ወደ ጌታቸው ለመታችን ሄደ። ሄዶም ጌታዬ ሆይ አንዲት ነፍስ ስሜን እየጠራች ቀርታለች፣ ማርልኝ አለው። መድኃኔዓለምም ዘርአብሩክ ሆይ በእኔ ዘንድ ባለሟላትን ብታገኝ ትንባሆ የሚጠጡን ማርልኝ ትለኛለህን አለው። እርሱም ጌታዬ ሆይ ይችን እንጨት በምን ተከፈለች? ከሁሉ ኃጢአት በምን ትበልጣለች አለው። መድኃኔዓለምም የዚች እንጨት ሥራ በዓለም እርሻ ሰይጣን እንደ ዘራት አልሰማህምን አለው። እነሆም እነግራችኋለሁን። ስሙ ሐዊ የሚባል የፈጣሪውን ሕግ የሚጠብቅ አንድ መምህር ነበረ። በዓርብ ቀንም ወደ ሰማይ ሄዶ በቀዳሚነት ሰንበትና በእሑድ ከፈጣሪው ጋር ይነጋገራል። በሰኞ ቀንም ወደ ቦታው ይመለሳል። ለሀገር ሰዎቹን በጉባኤ ይነግራቸዋል። በአዋጅ ነጋሪ ቃልም ይሰበስባሉ። ይቺ ሀገር ትልቅ ናትና እስከ ዓርብም ያስተምራቸዋል። በዚያን ጊዜ ሰይጣን ቀና። አበ ሐዊም እንደ ልማዱ በዕለተ ዓርብ ወደ ሰማይ በሄደ ጊዜ ያ ሰይጣን
በመቀመጫው ተቀምጦ በእርሱ በሐዊ ተመስሎ በቀዳሚት ሰንበት ቀንም ተገልጾ ፈጣሪያችን የሚወዳትን ነገር እነግራችኋለሁ ዘንድ ሁላችሁም ተሰብሰቡ አለ። ሁላቸውም ተሰበሰቡ። አባት ሆይ ያለ ልምድ ዛሬ ለምን መጣህና ጠራህን አሉት። ያ ጠላት ዲያብሎስ ግን ጌታ ለሕዝቦቼ ዚች በቤትህ አንጻር ያለችው እንጨት ቅጠል በጥርሳቸው ይጨምሩ ዘንድ በአፋቸው ያጤሱ ዘንድ ዛሬ ካልነገርሃቸው ወዳጅ አይደለህም አለኝ አላቸው። ይህችንም እንጨት ባያት ጊዜ እንዲህ አደረጉ። ሔዋን በእንጨት እንዳሳሳታት አሳሳታቸው። ዛሬም እንደሚያደርጉት ትንባሆ ዕቃን አደረጉ። ቅጠሏንም አምጥተው ቀጥቅጠውም በእሳት አጭሰው ትንፋሹንም ትልቁንም የከበረውንም የጎሰቆለውንም ሁላቸውም ጠጡ። ሐዊም በሰማይ ሳለ በጸጋው አውቆ አዘነ። ነገር ግን ስለ ሰንበትና ክብር ብሎ አደራ ሰኞ በነገህም ሐዊ መጣ። ሰይጣንም እንደ ጢስ በኖ ጠፋ። እርሱም ሰዎቹንም ሰብስቦ ይህን ማን አስተማራችሁ አላቸው። አንተ ነህ አሉት። ሰይጣንም ነው እንጂ እኔ አይደለሁም፣ ከዛሬ ጀምሮ ተዉ አላቸው። ትናንት ጠጡ ዛሬ ተዉ ይለናል ብለው እምቢ አሉት። እርሱም አወገዛቸው። በእርሻውም የዘራት በአፉም የጠጣት በእጁም የያዛት የተረገመ ይሁን አላቸው። ጋኔኑ በቅሉ ውስጥ ሆኖ ይነጋገር፣ በውጭም ያሉትን አጋንን ይጠራቸውም። በዚያን ሰዓት የተዉትም አሉ፣ እምቢም እያሉ አሉ። ከዚያም ጊዜ ጀምሮ ያቺ እንጨት ተረገመች። ሰውም በጠጣ ጊዜ የ5 ቀፎ ሙሉ ንቦች የሚያህል አጋንን ይመጣሉ። በሁለት ዓይኖቹ ውስጥም በሁለት አፍንጮቹም በሁለት ጆሮቹም በአፉም በታችም በሰገራ መውጫውም በእነዚህ ሁሉ እንደ ቀፎ ንብ ይገባን ይወጣን። ትምክህትን፣ ትንቢትን፣ መግደልን፣ ስርቆትንም ክፉንም ሁሉ ይሞሉበታል። አባታችን አቡነ ዘራብሩክም ይህን ሰምቶ እጆቹን በትከሻው አመሳቅሎ አለቀሰ። በስዕሉም አለ። በዚያም ጊዜ ወደ ዓለም ወጣ። ይችንም የተረገመች እንጨት እንዲህ ብሎ አወገዛት። በአፍ የጠጣት በእጁም የያዛት የዘራትም የሸጣት የገዛትም የጥምቀት ልጄ አይደለም፣ በሥጋው አይጠቀም፣ በነፍሱም ወደ ሲኦል ትወርዳለች። ልጄ የሆነ ግን መድኃኔዓለምና ኪዳነ ምሕረትንም ያከበረ ትንባሆን አይጠጣ አለ። የዚህ ጻድቅ በረከት ያልታዘዘውንም ከመብላት ይጠብቀን፣ አሜን። ለአባታችን ለአቡነ ዘራብሩክ ከሥላሴ ከሚገባ ከስግደትና በቃልና በሥልጣን ፍጥረታትን ለመፍጠር በቀር ምንም ያልሰጠው ቃል ኪዳን የለም በማለት ቃል ኪዳን ገብቶላቸዋል። ሰፋ ባለ መልኩ በሌላ ጊዜ መለስበታለሁ። ለዛሬው ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።